አብዛኞቻችሁ የቲክቶክ አካውንታችሁን የከፈታችሁት በዩኬ ይሁን አይሁን ማወቅ እንዴት እንደምትችሉና ትክክለኛ የከፈታችሁት አካውንት ደግሞ ክሬተር ሪዋርድ ፕሮግራም እንደሚሰራ ቲክቶክ ሾፕ እንደሚሰራ ለማረጋገጥ እነዚህ ነገሮች በአግባቡ ማወቅና መረዳት አለባችሁ። ዛሬ በዚህ በክፍል 2 ቪዲዮ መሰራላችሁ። ብዙዎቻችሁ በክፍል 1 ላይ እንዴት አድርገን የቲክቶክ ኢንተርናሽናል አካውንት ወይም ደግሞ ቲክቶክ ገንዘብ ሊሰራ የሚችል ወይም ክሬተር ሪዋርድን ሊቀበል የሚችል አካውንት እንዴት መክፈት እንዳለብን ስቴፕ ባይ ስቴፕ አሳየቻችኋለሁ። በዚህ ክፍል ደግሞ ማሳያችሁ እንዴት አድርጋችሁ የቲክቶክ አካውንታችሁን ኦፕቲማይዝ ማድረግ እንደምትችሉ፣ ፕሮፋይሉን እንዴት ማዘጋጀት እንደምትችሉ፣ ባዮ እንዴት ማዘጋጀት እንደምትችሉ፣ እንዲሁም ደግሞ የከፈታችሁት የቲክቶክ አካውንት እውነትም ክሬተር ሪዋርድ ይሰራል፣ ቲክቶክ ሾፕ ይሰራል የሚለውን አንድ ባንድ የምንመለከትበት ክፍል ነው። ዩቲዩብ ላይ አስተማሪና ህይወት ቀያሪ ቪዲዮዎች ለማየት የምትመጡ ሰዎች ከሆናችሁ ይህ የዩቲዩብ ቻናል ትክክለኛ ዩቲዩብ ቻናል ነውና አሁን ሰብስክራይብ በማድረግ ቤተሰብ ነው። ስለዚህ ዛሬ በዚህ ቪዲዮ ላይ እያንዳንዱ ወሳኝ የሚባሉ ነገሮችን እንመለከታለን። እነዚህም ወሳኝ ነገሮች የመጀመሪያው ከዚህ በፊት የከፈትነው ኢንተርናሽናል ቲክቶክ አካውንታችን እንዴት አድርገን ነው ባዮ ሴትአፕ የምናደርገው ወይም ደግሞ ፕሮፋይላችን እንዴት ነው የምናዘጋጀው የሚለውን እንመለከታለን። አካውንታችን ቢዝነስ ነው መሆን ያለበት ወይስ ፐርሰናል የሚለውንም እንመለከታለን። ከዛ በተጨማሪ ደግሞ ከአካውንታችን ወይም ደግሞ ቲክቶክን ከመጠቀሙት ሌላ ሪፈራል ሊንኮችን እንዴት አድርገን ነው ሊንክ ማድረግ የምንችለው የኢንስታግራማችን፣ የዩቲዩባችን፣ የቴሌግራማችን፣ የዌብሳይታችንን የፈለግነውን ሊንክ እንዴት አድርገን ኢንተግሬት ማድረግ እንደምንችል በዚህ ቪዲዮ ውስጥ የምንመለከትበት ይሆናል። ከዚህ በተጨማሪ ደግሞ ክሬተር ሪዋርድን እንዴት አድርገን ነው ጆይን ማድረግ የምንችለው፣ እንዴት ነው ቲክቶክ ሊከፍለን የሚችለው የሚሉት ነው አንድ ባንድ በዚህ ቪዲዮ እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አሁን የምንመለከተው ከዚህ በፊት የከፈትነውን የቲክቶክ አካውንት ይሆናል። ከዚህ ቪዲዮ በፊት እንዴት አድርጋችሁ የቲክቶክ አካውንት መክፈት እንደምትችሉ፣ ያም ገንዘብ ሊሰራ የሚችል በዩኬ እንዴት ሴትአፕ ማድረግ እንደምትችሉ ስቴፕ ባይ ስቴፕ ያሳየሁበት ቪዲዮ አለ። እሱን እዚሁ ካርድ ላይ አስቀምጥላችኋለሁ፣ ገብታችሁ ማግኘት ስላላችሁ እሱን ቪዲዮ ካላያችሁት የግዴታ መመልከት ይኖርባችኋል። እሱን ካያችሁት በኋላ የሚቀጥል ክፍል ስለሆነ ለዚህ ብዙዎቻችሁን በኮሜንት ላይ ስለጠይቃችሁን ወደ ፕሮሰሱ እንሄዳለን። እንደምትመለከቱ የአካውንት ቲክቶክ ቴስት ብለን የከፈትነው ፕሮፋይሉ ስንገባ ቴስት የሚል አካውንት ነው ያለን። ስለዚህ አሁን የአካውንት ባለፈው ከከፈትኩትም በኋላ ፕሮፋይሉን አላዘጋጀሁትም፣ ባዮን አላስተካከልኩትም፣ ምንም የተቀያየረ ነገር የለውም። ስለዚህ አሁን አንድ ባንድ እንቀይራለን ማለት ነው። ስለዚህ ይሄን እንዴት ነው ማድረግ የምንችለው? ይሄ ስልክ እንግዲህ ቲክቶክ አካውንታችንን ከከፈትን በኋላ ሲም ማስገባት የለብንም ብለናል። ስለዚህም ሲም አላስገባንበትም በዚህ አካውንት። እንደምትመለከቱት ኤሮፕሌን ሞድ ነው። ኤሮፕሌኑን ባጠፋው ነው ሲም ካርድ ይለኛል ከላይ ጋር እንደምትመለከቱት። ኤሮፕሌን የሚሆንበት ምክንያት ከየትኛውም ኢንተርኔት ወይም ደግሞ ዳታ ወይም ደግሞ ሎኬሽናችን ትሬስ እንዳያደርግብን ነው። ስለዚህ ይህ አካውንት ከተከፈተ በኋላ እንደምታውቁት በባለፈው ክፍል ስላወራን የቪፒኤናችን ኮኔክት መደረጉን እርግጠኛ መሆን ይኖርብናል። ቪፒኤን ኮኔክት አድርገናል አንደኛ። ከዛ ደግሞ ዋይፋይ ነው እየተጠቀምን ያለነው፣ ሲም አውጥተናል ማለት ነው። ሲቀጥል ይሄ አካውንት በትክክል በዛ መከፈቱን ቼክ ለማድረግ ቀድመን አሁን ይሄን ከፈትኩት እንግዲህ መቼ ነው? ባለፈው ያኛውን ቪዲዮ ያየነው ጃንዋሪ 9 ነው። አሁን ይሄኛውን መልከው ጃንዋሪ 13 ነው። ከአራት ቀን በኋላ ተመልሼ ስመጣ ይህ አካውንት እየቀባጀረ እንዳልሆነ ደግሞ ሎኬሽን ቼንጅ እንዳላደረገ ትሬስ ችግር እንዳልገጠመው ለማየት የግዴታ ቲክቶክ ላይ እንገባለን። ስለዚህ ቲክቶክ ላይ ከገባን በኋላ እንደምትመለከቱት እዚህ ጋር እንደምትመለከቱት 3 ነጥቧን እንጫናታለን። 3 ነጥቧን ከተጫንን በኋላ ሴቲንግ ኤንድ ፕራይቬሲ የሚል አለ። ሴቲንግ ኤንድ ፕራይቬሲ የሚለውን እንጫናለን። ሴቲንግ ኤንድ ፕራይቬሲ የሚለውን ከተጫንን በኋላ ቀጥታ አካውንት የሚለው ውስጥ እንገባለን። ስለዚህ አካውንት ውስጥ እንገብተን እንመለከተዋለን። አካውንት ኢንፎርሜሽን የሚል አለ። አካውንት ኢንፎርሜሽን የሚለውን እንጫናለን። አካውንት ኢንፎርሜሽን ውስጥ ስንገባ እንደምትመለከቱት በኢሜይል ላይ ከፈትነው ኢሜይላችን አለ። አሁን እዚህ ጋር ኢሜይልን ቀጥታ ዳይሬክት ማሳየት የማልችልበት ምክንያት ዩቲዩብ እንደዚህ አይነት ሴንሲቲቭ ኢንፎርሜሽኖችን ማጋራት ስለማይቻል ነው። ከዛ ውጭም ደግሞ አካውንቱም በዩኬ እንደተከፈተ አካውንት ሪጅን ብሎ ያሳየናል ማለት ነው። በትክክል በዩኬ ተከፍቷል። ከዚህ በፊት ያየነው አንደኛው አካውንታችን በዩኬ መከፈቱ ይሄ ነው። ሁለተኛው ነጥብ እንደምትመለከቱት የምናያቸው ቪዲዮዎች የእንግሊዝኛ ኮንተንት መሆን አለባቸው ወይም ደግሞ ዩኬ ቤዝድ የሆኑ ኮንተንት መሆን አለባቸው። አማርኛ ኮንተንት መምጣት የለበትም። ያው መምጣት የለበትም ሲባል ሁሌም 100% መምጣት የለበትም ሳይሆን አንዳንዴ ሊመጣ ይችላል። ቢመጣም ግን ኖት ኢንተረስት እያለ ነው የምናስወግደው። ለምሳሌ ስክሮል እያደረግን የተወሰነ እንመልከት። እንደምትመለከቷቸው እነዚህ ቪዲዮዎች በዩኬ የተከፈቱ ናቸው። የዩኬ ቪዲዮዎች ናቸው ወይም እንግሊዝኛ ኮንተንት ናቸው። ሜቢ አሁን አማርኛ ቢመጣልን ይሄ ቪዲዮ አማርኛ ቢሆን ሆልድ አድርገን እንይዘውና እንደምትመለከቱት ከላይ ጋር ስክሪን ሆልድ አድርገን ስንይዘው ዳውንሎድ እና ኖት ኢንተረስትድ የሚላል። እንደዚህ አይነት አማርኛ ቪዲዮ ከመጣ ላይክም ሼርም ኮሜንትም እንዳታርጉት ቢኮዝ አልጎሪዝሙን ስለምትመቱት ማለት ነው። ስለዚህ ምን እናደርጋለን? ኖት ኢንተረስትድ እንለዋለን። ከዚህ በኋላ ያ አማርኛ ኮንተንቶች አይመጡልንም። ቢመጡልንም እንደዚህ ያርግ ማስወጣት አለብን። ግን 99.99% የሚሆነው አማርኛ ኮንተንት አይመጣም። ከስንት አንድ አማርኛ ሊመጣ ይችላል። ይሄንን ኮንሲደር። ስለዚህ አሁን አካውንታችን በምንድነው በዩኬ እንደተከፈተ ሁለተኛ ማረጋገጫ መንገዳችን ኮንተንቶቹ በጠቅላላ የዩኬ መሆን አለባቸው። ሌላኛው ሶስተኛው በዩኬ እንደተከፈተ እርግጠኛ የምናደርግበት ፕሮፋይል ውስጥ እንገባና ፕሮፋይል ውስጥ ገብተን እዚህ ጋር 3 ሰረዟን ማለት ነው
ሶስት ሰረዝ ከተጫን በኋላ ሴቲንግ ኤንድ ፕራይቬሲ ከሚለው በላይ ስቱዲዮ የሚል አለ ቲክቶክ ስቱዲዮ የሚል ቲክቶክ ስቱዲዮ የሚለውን መርጠዋለን። ቲክቶክ ስቱዲዮ ውስጥ ከገባን በኋላ እንደምትመለከቱት ምንም አይነት ቪዲዮ ፖስት ስላላደረግንበት ፖስቲንግ ቪው ፎሎወር እንዲሁም ደግሞ ላይክ ዜሮ ነው አናሊቲክሱ ማለት ነው። ወደ ታች ስክሮል ያደረግን እንወርዳለን። ወደ ታች ስክሮል ስናደርግ እዚህ ጋር ሞኔታይዜሽን የሚል ይመጣልናል። ሞኔታይዜሽን ውስጥ ስንገባ እዚህ ጋር ከጎን ጋር እንደምትመለከቱት ሞኔታይዜሽን የሚለው ጋር እዚህ ጋር ምናለች ቀስታለች እሷን ተጭነን ሙሉ ሞኔታይዜሽናቸው ፕሮግራሞችን ያሳየናል። ስለዚህ ሞኔታይዜሽን ፕሮግራሞቻችን ውስጥ እንደምትመለከቱት ፕሮግራም ፎር ዩ ተብሎ ወይም ደግሞ ለኛ የተፈቀደ ይሄ አካውንት በዩኬ በመከፈቱ ቲክቶክ አካውንት እዚህ ገንዘብ የሚሰራባቸው መንገዶች 8 አሉ። እነዚህ 8 መንገዶችን ደግሞ ቪው ኦል ብለን ማየት እንችላለን። ቪው ኦል እንለዋለን። ቪው ኦል ስንለው ቲክቶክ አካውንታችን የግዴታ በዩኬ መከፈቱን እነዚህ ሁለት ሴቲንጎች መኖር አለባቸው። ቲክቶክ ሾፕ ፎር ክሬተርስ እና ክሬተር ሪዋርድ ፕሮግራም የሚሉ። ስለዚህ እዚህ ጋር ስክሮል ያደርግ ስንመለከት የመጀመሪያው እንደምትወዱ ክሬተር ሪዋርድ ፕሮግራም አለን ማለት ነው። ሁለተኛው ደግሞ ቲክቶክ ሾፕ ፎር ክሬተርስ የሚላለን ማለት ነው። ስለዚህ ሪኳየርመንቶች 4 ሪኳየርመንቶች አሉት። እዚህ ጋር እንደምትመለከቱት እዚህ ጋር 4 ሪኳየርመንት 1 ሪኳየርመንት 3 እያለ ይላል። እነዚህ ከታች ያሉት ቀሪዎችን 8ቶችን በቀጣይ እንድሰራላችሁ የምትፈልጉ ካላችሁ ኮሜንት ላይ አስቀምጡልኝ። ምን እንደሆኑ ሰራላችኋለሁ። እንዲሁም ደግሞ የቲክቶክ ማስተር ክላሳችን ላይም አለ። የቲክቶክ ማስተር ክላሳችን ምዝገባ ሲጀምር እናሳውቃችኋለን። እዛ ጋር አቴንድ ማድረግ ትችላላችሁ። ለጊዜው እዚህ ጋር ያሉትን ስንመለከት ማለት ነው። ስለዚህ አሁን ከነዚህ ከ4 ሪኳየርመንቶች ውስጥ ሁለቱን አሟልተናል። ክሬተር ቲክቶክ ሾፕ ክሬተር ሪዋርድ ደግሞ ከ4 ሪኳየርመንቶች 3ቱን አሟልተናል ማለት ነው። ምንድናቸው ሪኳየርመንቶችን የሚለውን እንመልከት። ስለ ክሬተር ሪዋርድ ብቻ ስለምናወራ ክሬተር ሪዋርድ የሚለውን እንጫነው። ክሬተር ሪዋርድን ስንጫነው ሪኳየርመንቶችን ያመጣልናል። ስለዚህ አሁን ክሬተር ሪዋርድ ተከፋይ ለመሆን ወይም ደግሞ ቲክቶክ የኛ ቪዲዮ እንደ ዩቲዩብ ሲታይ እንዲከፍለን አንደኛ ምን መሆን አለበት? ቪዲዮአችን የመጀመሪያው ከ1 ደቂቃ በላይ መሆን አለበት። ቲክቶክ እኛን እንደ ዩቲዩብ በእይታ ሰው ባየልን ቁጥር እንዲከፍለን ከፈለግ እንደምትመለከቱት አንደኛ ክሬተር ሪዋርዱን ጆይን ለማድረግ ከ1 ሚኒት በላይ መሆን አለበት። የምንለቃቸው ቪዲዮዎች ከ1 ሚኒት በላይ የሆኑ ቪዲዮዎች ገንዘብ ያገኛሉ። ሁለተኛው ደግሞ ሞር ሪዋርድ የምታገኙት ኳሊቲ ለሆኑ ኮንተንቶች ናቸው። ሎ ኳሊቲ ያላቸው ቪዲዮዎች ሪዋርድ የማግኘት እድላቸው ዝቅተኛ ነው። ከኳሊቲ ውጭም ደግሞ ቪዲዮአችሁ ኳሊፋይድ መሆን አለበት። ኳሊፋይድ ካልሆነ አታገኙም። ሁለተኛው ፓርት ደግሞ ሞኔታይዝ ዊዝ አዘር ቶፕ ክሬተርስ። በእነዚህ 3 መንገዶች ቲክቶክ ክሬተር ሪዋርድ ላይ ይከፍላቸዋል ማለት ነው። ስለዚህ ይህንን ለማሟላት የሚያስፈልጉ አሉ። ስክሮል ስናደርግ 3 መሰረታዊ ነገሮች አሉ። አሁን የአካውንት ምንም ነገር የለም። ከ18 ዓመት በላይ መክፈት ስላለብን አንደኛውን ትክክለን ራይት አድርጎልናል። ሁለተኛው ፖይንት እንደምትመለከቱት ደግሞ ከታች ያለው ከ10,000 በላይ ፎሎወር ያስፈልጋል። ሚኒመም 10,000 ያስፈልጋል። እሱ ኤክስ ነው እንደምትመለከቱት ኤክስ አድርጎታል። ሶስተኛው ፓርት እንደምትመለከቱት ደግሞ የሚያስፈልገን ምንድነው? የ100,000 እይታ ያስፈልጋል። ይሄ 100,000 እይታ በ30 ቀን ውስጥ መሆን አለበት። ስለዚህ አሁን በ30 ቀን ውስጥ ምንም አይነት እይታ የለም፣ ምንም ፖስት ያደረገው ነገር አለ። ይሄም ኤክስ አድርጎታል፣ ምክንያቱም አዲስ አካውንት ስለሆነ። አጭታ ገንዘብ ለመስራት ከ10,000 በላይ ተከታዮችና በ30 ቀን ውስጥ ደግሞ ከ100,000 በላይ እይታዎች ሊያሟላ ይገባል። 10,000 ተከታይ ለማግኘት በጣም ቀላል ነው። ከባለፈው በነበረው ቪዲዮም ላይ አሳይቻችኋለሁ። በ3 ቪዲዮ በ3 ቀን ብቻ ከ60,000 በላይ ተከታዮችን አሁን 70 ምናምን ሺህ ተከታዮችን ማግኘት በ3 በ4 ቀን ብቻ ከ70 ምናምን ሺህ በላይ ተከታዮችን እንዲሁም ደግሞ ከ15 ሚሊዮን በላይ ቪውዎችን በተጨማሪም ደግሞ ከ600,000 በላይ ላይኮችን ማግኘት ይችላል። በጣም ቀላል ስለሆነ ቲክቶክ ላይ እንዴት አድርጋችሁ መጠቀም እንዳለባችሁ አልጎሪዝሙን አንደርስታንድ ማድረግ ነው እንጂ ያን ያህል ኮምፕሊኬትድ የሆነ ነገር አይደለም። በጣም ኢዚ ነው፣ ማድረግ ትችላላችሁ። እነዚህ ነገር ስታሟሉ ክሬተር ሪዋርድ ይከፍላችኋል ማለት ነው። ስለዚህ ባክ አድርገን እንውጣ። ከፈለግን እዚህ ጋር ኖቲፋይ ሚ ዌን አይ አም ኤሊጂብል ብለን ኦን ማድረግ እንችላለን። ከፈለጋችሁ ኦን ማድረግ ትችላላችሁ። ኦኬ ኖቲፋይ ያደርጋችኋል ወደ ኢሜይላችሁ ሞልቷቸዋል 10,000 ተከታዮችን እንዲሁም ደግሞ 100,000 እይታዎችን ብሎ ኖቲፋይ ያደርጋቸዋል። ይህ አካውንት በዩኬ መከፈቱን እርግጠኛ አደርግ። ስለዚህ በጣም እርግጠኛ ነው ማለት። ስለዚህ ገንዘብ መስራት ይችላል። ይህ አካውንት 100% ገንዘብ መስራት ይችላል እነዚህ ነገሮች ካሟላ። ሌላው የሚቀረን እንግዲህ ይህ አካውንት በቢዝነስ ነው የተከፈተው። ፐርሰናል አካውንት እና ቢዝነስ አካውንት ሲሆን ምንድነው ዲፈረንሳቸው የሚለውን እንመልከት። ባክ እናርግና ፐርሰናል ኤንድ ቢዝነስ የሚለውን እንመልከት። ፐርሰናል ኤንድ ቢዝነስ የሚለውን ለመመልከት እንግዲህ ፕሮፋይል ውስጥ ነው የምንገባው። በተደጋጋሚ 3.1 ተጭነን አሁንም ሴቲንግ ኤንድ ፕራይቬሲ ውስጥ እንገባለን። ከዛ አካውንት ውስጥ እንገባለን። ከዚህ በፊት ያየነው አካውንት ውስጥ ከገባን በኋላ እሲስቱ ቢዝነስ አካውንት ይላል። ይህ አካውንት ፐርሰናል አካውንት ነው ማለት ቢዝነስ አካውንት አይደለም። ስለዚህ ቢዝነስ እና ፐርሰናል ምንድን ነው ልዩነታቸው? ቢዝነስ አካውንት ሲሆን
ልዩነቱ ምንድነው? ክሬተር ሪዋርድን ጆይን ማድረጋችሁ ቲክቶክ ሾፕ መስራት ትችላላችሁ። ክሬተር ሪዋርድ ግን አይሰራም። ለቢዝነስ አካውንት ለፐርሰናል አካውንት ብቻ ነው የሚሰራው። ስለዚህ የግዴታ አካውንታችሁ ምን ሆነ አለበት? ፐርሰናል አካውንት መሆን አለበት። እዚህ ጋር ትኩረት እንድትሰጡት የምፈልገው ቢዝነስ አካውንት ወይ ፐርሰናል አካውንት ብታረጉት ምን አይነት አድቫንቴጅ እንዳለው እንገራችሁ። ቢዝነስ አካውንት ብታረጉት ቲክቶክ ቢዝነሶች ፑሽ ማድረግ ስለሚፈልግ ቢዝነስ አካውንት ቪዲዮ ፖስት ብታረጉ በጣም በፍጥነት ፖፕ አፕ እያደረገ ነው በደንብ እንዲታይ በደንብ ፑሽ እንዲሆን ይረዳቸዋል። ነገር ግን ክሬተር ሪዋርድን ጆይን ለማድረግ 10,000 ፎሎወር ላይ ሲደርሱ ወደ ምን መቀየር ትችላላችሁ? ወደ ፐርሰናል አካውንት መቀየር ትችላላችሁ። ይሄንንም ላሳያችሁ። ለምሳሌ ቢዝነስ አካውንት ላድርገውና ቢዝነስ አካውንት ሲሆን ምን አይነት አድቫንቴጆችም እንዳሉት በዛው እንድናይ ማለት። ወደ ቢዝነስ አካውንት ቀይረን እንመልከው። እዚህ ጋር እንደምትፈልጉት ሽስቱ ቢዝነስ አካውንት ላይ ቢዝነስ እንለዋለን። ቢዝነስ አካውንት ስንጠይቅ ፎርሞች አሉ። ኔክስት እንለዋለን። ኔክስት አሁንም ኔክስት እንለዋለን። ኔክስት እንለዋለን። አሁን እዚህ ጋር ቢዝነሳችን ምን ካታጎሪ ውስጥ ነው የሚገኘው? ለምሳሌ ኤዱኬሽን ኤንድ ትሬኒንግ። ለምሳሌ የኔን ኔክስት እንለዋለሁ ማለት ነው። ኤዱኬሽን ኤንድ ትሬኒንግ የሚለውን መርጬ ከዛ አድ ፕሮፋይል ላይ ለጊዜው ልዝላለው ስኪፕ እንለዋለሁ። ከዛ ስለ ቢዝነሳችሁ ባዮ አስገቡ ይላል። ለጊዜውም ስኪፕ ላድርገው። አሁን ቢዝነሳችሁ ሬጂስተር ማድረግ ትፈልጋላችሁ። ኮንግራቹሌሽን ዩ ካን ናው ትራይ ቱ ሬጂስተር ቢዝነስ አካውንት ላይ ቢዝነስ አካውንት ስታደርጉት የቢዝነስ አካውንት ፎርሞች አሉት እንዴት መሙላት እንዳለባችሁ በቲክቶክ ማስተር ክላሱ ላይ አለ። በቀጣይ እንሰራላችሁ የምትፈልጉ ሰዎች ካላችሁ ኮሜንት ላይ አስቀምጡልኝ። እዚህ ዩቲዩብ ላይም እሰራላችኋለሁ። አሁን ከዚህ እንውጣና ቢዝነስ እና ፐርሰናል ሲሆን ምንድነው ልዩነቱ የሚለውን እንመልከት። ሶስት ነጥብ እንጫን። ቲክቶክ ስቱዲዮ የሚለውን እንጫናለን። ቲክቶክ ስቱዲዮ የሚለው ከዚህ ጫን በኋላ ወደ ታች ስክሮል እናደርግና ምን ላይ እንመጣለን? ሞኔታይዜሽን ላይ እንመጣለን። ሞኔታይዜሽን ላይ ኦል የሚለውን እንመልከት። ቅድም የነበረው ፕሮሰስ ነው የምንደግም። ክሬተር ሪዋርድ ውስጥ እንገባ። ክሬተር ሪዋርድ ውስጥ ስንገባ ምን ይላል? ቢዝነስ አካውንት ስለሆነ አካውንታችሁ ክሬተር ሪዋርድ አይሰራም የሚል መልስ ይሰጠናል ቲክቶክ። ይሄን የሚሰጠን ምክንያት ምንድነው? በቢዝነስ አካውንት ክሬተር ሪዋርድ ወይ ነው ቪዲዮዎቻችሁ ስለታዩ ገንዘብ መስራት ስለማትችሉ። ቢኮዝ ቢዝነስ አካውንት የራሱን የሆነ ፊቸሮች ስላሉ ፎን ናምበር አድ የምታረጉበት፣ ኮንታክት ኢንፎርሜሽን አድ የምታረጉት ብዙ ነገሮች ስላሉት ቢዝነስ አካውንትን ለምንድነው ሪኮመንድ የምታረገው? ለኢትዮጵያ አካውንታችሁ ቢዝነስ አካውንት አድርጉት። ምክንያቱም ኢትዮጵያ ሆናችሁ ማስተዋወቂያ ማስተዋወቅ ገንዘብ ስለምታገኙ ኢሜይላችሁን የመሳሰሉትን አይደለም ማርክ። ስለዚህ ቢዝነስ አካውንት ነው ክሬተር ሪዋርድ እንደምትመለከቱ ክሬተር ሪዋርድ ላይ ይመጣል። get rewards to make the content you are passionate about ይልና እዚህ ጋር ምን ይለናል? ከአንድ ደቂቃ በላይ ከሆነ ቪዲዮአችሁ በጣም ታገኛላችሁ። ከታች ጋር ግን ምን ይላል? this account እንደምትመለከቱ እዚህ ጋር ላሳያችሁ። ቢዝነስ አካውንትስ are ineligible for the creator reward program ይላል። ቢዝነስ አካውንታችሁ ገንዘብ አይሰራም ማለት ነው። ስለዚህ ቢዝነስ እና ፐርሰናል ልዩነቱን ያየን። ስለዚህ ወደ ፐርሰናል መልሰዋለን። ቢዝነስ አካውንት ታረጉትና ቪዲዮ ፖስት ታረጉት ቢዝነስ አካውንት ውስጥ በደንብ ፑሽ ይደረጋሉ ለቪዲዮአቸው እንዲታይ። 10,000 ፎሎወር ስታገኙ ወደ ፐርሰናል መቀየር ስላላችሁ እንዴት መቀየር እንደምትችሉ እዚሁ ጋር ላሳያችሁ። በድጋሚ ባክ እናደርጋለን። ባክ ጤናውንም ባክ ከዛ ሴቲንግ ኤንድ ፕራይቬሲ ውስጥ እንገባለን። አካውንት ውስጥ እንገባለን። ከዛ በኋላ ስዊች ቱ ፐርሰናል አካውንት ሴን ኤኒዌይ እንለዋለን። ስዊች ኤኒዌይ እንለዋለን። ወደ ፐርሰናል አካውንት ቀይሮ ወደ ፐርሰናል አካውንት መቀየሩን ደግሞ ገብተን በድጋሚ እናያለን። ባክ እናደርግ ሴቲንግ ውስጥ እንገባለን። ስቱዲዮ ውስጥ ከገባን በኋላ ስክሮል ወደ ታች አድርገን ስመጡን እንጫናለን። ከዛ ክሬተር ሪዋርድን የሚለውን እንጫናለን። ክሬተር ሪዋርድን ብለን የሚለውን ስንጫነው እዚህ ጋር የሚያሳየን ክሬተር ሪዋርድን ጆይን ማድረግ እንደምችልና እነዚህ ቅድም ያነሳናቸውን 10,000 ፎሎወር እንዲሁም 100,000 እይታዎችን ካሟላን ከ18 ዓመት በላይ ከሆነ ቪዲዮአችን ኳሊፋይድ ከሆነ ቲክቶክ እንደሚከፍለን ሊገልጽልናል ማለት ነው። እንደምትመለከቱት ቲክቶክ ክሬተር ሪዋርድን ጆይን ማድረግ እንደምችል ያሳያል። ምንም አይነት አዲስ ነገር የለውም። እዚህ ጋር ኖቲፋይ እንዲያደርገን ቅድም ስለሞላለት ኖቲፋይ የሚለው አለ። በዚህ መንገድ ክሬተር ሪዋርድ እና እንዲሁም ደግሞ ቢዝነስ እና ፐርሰናል ሲሆን በምን አይነት መንገድ መለየት እንደምችል አውቀናል። ሁለተኛው የምንመለከተው ፕሮፋይል ሴትአፕ ነው። ፕሮፋይል ሴትአፕ ለማድረግ የምንጠቀመው ኤአይ ይኖራል ማለት ነው። ፕሮፋይል ሴትአፕ ለማድረግ መጀመሪያ ኒሽ መምረጥ ይኖርብናል። ባክ እናድርገው። ስከፍተው ይሄን አካውንት እንደምታስታውሱት ቴስት ብዬ ነው የከፈትኩት። ስለዚህ ቴስት ብዬ ስለከፈትኩኝ ጀስት ለእናንተ እንዴት ኢንተርናሽናል አካውንት እንደሚከፈት ለማሳየት ነው። ስለዚህ አሁን ኒሽ መምረጥ ይኖርብኛል። ኒሾች የተለያዩ ኒሾች አሉ። ኒሾች የምንላቸው ቪዲዮ ታይፕ አይነት በሉት። ለምሳሌ ቅድም አይታችኋል። ቢዝነስ አካውንት ሳደርገው ምንድነው ቢዝነስ የሚሰራው? ኤዱኬሽንና ትሬኒንግ ላይ ነው፣ አርት ላይ ነው፣ ኢንተርቴይንመንት ላይ ነው፣ ቴክኖሎጂ ነው እያለ አስመርጦኛል። በተመሳሳይ ሁኔታ ኒሻችሁ እነዚህ ቤዝድ የሚያደርግ ነው። ስለዚህ አሁን የእናንተ ኒሽ ለምሳሌ ራንኪንግ ከሆነ ወይ ኢንተርቴይንመንት ውስጥ የሚካተት ከሆነ ወይ ኤዱኬሽናል ውስጥ ወይ ትሬኒንግ ውስጥ ወይ ቴክኖሎጂ ውስጥ ወይ ፖለቲክስ ውስጥ የሚካተት ከሆነ ቤዝድ ኦን ኢንተረስት ኒሻችሁን መሰረት አድርጋችሁ
ምን ይቀየራል? ፕሮፋይሉም ዩዘር ኔሙም እንዲሁም ደግሞ ባዮቹም ይቀየራል ማለት ነው። ለምሳሌ ክሊፒንግ ለመስራት አሰብኩኝ። የሰውን ቪዲዮ አምጥቼ ክሊፕ አድርጌ ኤአይ ተጠቅሜ ናሬት አድርጌ ለመልቀቅ አሰብኩኝ። ስለዚህ ያ ምንድነው ቫይራል የሆነ ክሊፒንግ ነው የሚሰራ። ስለዚህ ምን እናደርጋለን? ክሮም ጋር እንገባና ጉግል ክሮም ላይ ገብተን ቻትጂፒቲ ሰርች እናደርጋለን። ሶ ቻትጂፒቲ ውስጥ ከገባን በኋላ ቫይራል የሆነ ታይትል እንዲሰጠን እንፈልጋለን፣ ወይም ደግሞ የአካውንት ጀስት ጀነሬት እንደዚህ ሲምፕል የሆነ ማለት ነው ቲክቶክ አካውንት ከቲ እንዲሆን ኢንተረስትድ እንዲያደርግ ምናምን ብለን ሞር ዲስክሪፕሽን መጻፍ እንችላለን። ግን ለጊዜው ይበቃል። ሶ ክሊፒንግ ሊስቶች ውስጥ ለምሳሌ የተለያዩ ክሊፒንግ ኔሞችን አምጥቶልናል። ስለዚህ አሁን ካሉት ውስጥ እንመርጣለን። ሶ አሁን ለምሳሌ እኔ የመረጥኩትኝ ቫይቭ ክሊፕስ የሚል አለ፣ ቫይራል ስኒፕ የሚል አለ። ይሄኛው መረጥኩኝ 10ኛው ማለት ነው። ስለዚህ እቺኛው ኮፒ እናረጋታለን። ባክ እናረግና ወደ ቲክቶክ አካውንታችን ውስጥ እንመጣለን። ቲክቶክ አካውንታችን ላይ እንደምትመለከቱት እዚህ ጋር ኤዲት እናረጋዋለን ማለት ነው። ሶ እዚህ ጋር ስንመጣ ቴስት የሚለውን እንጫነውና አሁን ይሄንን አካውንት የከፈትኩት መቼ ነው? ጃንዋሪ 9 ነው። ጃንዋሪ 9 ስለከፈትኩትኝ አሁን ጃንዋሪ 14 ነው ኖ 13 ነው። ጃንዋሪ 13 ነው። ጃንዋሪ 9 ነው። ጃንዋሪ 9 በመክፈቴ ምክንያት ከ7 ቀን በኋላ ነው ይሄን ነገር መቀየር ነው። እዚህ ጋር እንደምትመለከቱት changed every 7 days ነው የሚለው። ስለዚህ 7 ቀን ስላልሞላው አካውንቱ መቀየር አልችልም። ግን የምትቀይሩት የት ጋር ነው? እዚህ ጋር መጣችሁ ትቀይሩታላችሁ ማለት ነው። እዚህ ጋር ገብታችሁ ሁለተኛው ኔም ነው። ዩዘር ኔም ላይ ገብታችሁ እዚህ ጋር ተመጡና ዩዘር ኔም ደግሞ በ30 ቀን ውስጥ ነው እንደምትመለከቱት በ30 every 30 days ነው መቀየር የምትችሉት። እዚህ ጋር ገብታችሁ ቅድም ያየነውን ቫይራል ክሊፕ አይደለ ምንድነው ቫይራል ስኒፕ ዚ የሚለውን ይሄን አስገብታችሁ አሁን እዚህ ውስጥ ካሉት ውስጥ ራሱ ይሰጣችኋል ሰጀስት የሚያደርገው ይሄን መሰረት አድርጋችሁ ሰማችሁ ኦሬዲ ሌላ ሰው ከያዘው እዚህ ውስጥ ካሉት ዩዘር ኔሙን ብቻ ለምሳሌ ቫይራል ስኒፕ ዚ ስሪ የሚል አለ ሴቭ አደርገዋለሁ ሴት አደርጋለሁ ማለት ነው። ሶ አሁን ምንን ቀየር ነው? ዩዘር ኔሙን ቀየር ነው። ኔሙን ለመቀየር ያው ጊዜ ይጠይቃል ማለት። ስለዚህ ዩዘር ኔማችን ይቷነች ይችነች ዩዘር ኔማችን እንደምትመለከቱት ዩዘር ኔም ሊንካችን ይሄንን ለማንም ሰው ኮፒ አድርገን እዚህ ጋር እንደምትመለከቱት ኮፒ አድርገን መስጠት እንችላለን ፈለግነው ሰው ማለት ነው። ሁለተኛ ዩዘር ኔማችን ከተባለ አት ብላችሁ ሰርች ብታደርጉ የምታገኙት ዩዘር ኔም ይሄ ነው። ቀጣዩ ባዮ ነው። ሶ ባዮን እንዴት ነው መስጠት የምንችለው? ሶ እዚህ ጋር ቅድም ካየነው ነጥብ ላይ ተነስተን ይሄን ኮፒ ያደረግነውን ተጠቅመን እዛው ቻትጂፒቲ ጋር አይ ቹዝ ባዮ ስትሉት ባዮ ጀነሬት ማድረግ ይጀምራል ማለት ነው። ከዚህ ውስጥ ለምሳሌ ስኒፕ ዘ ቤስት ሞመንት ኦፍ ኢንተርኔት የሚል አለ፣ ቫይራል ክሊፕ ትሬን ምናምን የሚል አለ ከምኖች ጋር ከኢሞጂ ጋር ማለት ነው። ስለዚህ ይሄንን ሙሉ ኮፒ እናደርገዋለን። ካራክተር ይመርጥልናል። በርግጥ እዚህ ጋር ኮፒ እናደርገውና ወደ ቲክቶክ ባያችን ጋር እንመጣለን። ባያችን ጋር እንደምትመለከቱት ቲክቶክ ላይ 160 ካራክተር ነው መጠቀም እንችላለን። እዚህ ጋር 160 ብሎ ያሳየናል። ስለዚህ ፔስት እናርገውና እንየው ምን ያህል እንደሚጠቀም ካራክተር ሊሚት እንዳለው ያሳየናል። ሶ ከዚህ ውስጥ እንመርጣለን። ቫይራል ክሊፕ ትሬንድ ኤንድ ኦል ሃይፕ የሚላለ ኦል ዘ ሃይፕ የሚላለ ፎሎ ፎር ዴይሊ ዶዝ ኦፍ ክሊፕ ማጂክ የሚላለ ሶ አይ ዋንት ዲስ ዋን ይሄንን ኮፒ አደረግና መጥቼ እዚህ ውስጥ ፔስት አደርገዋለሁ። ሶ ሴቭ አደርገዋለሁ። እንደምትመለከቱ ቀይሮልኛል ማለት ነው። ከዛ ሊንክ ይጠይቀናል። ሶ ሊንክ ካላችሁ ሊንኮቻችሁን ማስገባት ትችላላችሁ። ይህ ቪዲዮ በጣም እንዳይረዝም ለምሳሌ ሌመኔት የሚባል አፕ አለ ሊንኮችን አድ የምታደርጉበት ማለት ነው። ግን ከዚህኛው የተሻለ ደግሞ ሌላ ባይትሊ የሚባል አፕሊኬሽን አለ ወይም ደግሞ ዌብሳይት አለ። ባይትሊ ላይ ገብታችሁ ሊንክ ትሪዎችን አድ ማድረግ ትችላላችሁ። ያ ማለት ዩቲዩባችሁን፣ ኢንስታግራማችሁን፣ ቴሌግራማችሁን እንዴት ሊንክ ማድረግ እንደምትችሉ አሳያችኋለሁ። ግን በዚህ ቪዲዮ በጣም ስለሚረዝም በቀጣይ በፉል ኮርስ ላይ እንዳካተተላችሁ የምትፈልጉ ከሆነ ኮሜንት ላይ ያስቀምጡልኝ። ፉል ኮርስ ብላችሁ ኮሜንት ላይ ያስቀምጡልኝ። ፉል ኮርስ እንደሰራላችሁ የምትፈልጉ ከሆነ ስለ ክሬተር ሪዋርድ ብቻ እታች ኮሜንት ላይ ያስቀምጡልኝ። ያኔ እንዴት አድርጋችሁ ሊንክ ትሪ ማዘጋጀት እንደምትችሉ አሳያችኋለሁ ማለት ነው። ሶ እዚህ ጋር ሊንክ ማስገባት ስላላችሁ ሶ ፕሮፋይላችን ወይም ደግሞ ኢሜጅ ያስፈልገዋል ማለት ነው። ስለዚህ ፕሮፋይል ኢሜጅ መሰረት አድርገን ለመስራት ምን እንጠቀማለን? እዚህ ጋር መተን ጀነሬት prompt for image generated prompt እንዲሰጠን ሰጥቷል። ሶ ይሄን መሰረት አድርጎ የተለያዩ prompt ሰጥቶናል። ሶ ይሄን prompt ኮፒ እናደርገዋለን ማለት ነው ቻትጂፒቲ ላይ። አሁን ያልኳችሁ ኢዚ በሆነ መንገድ ነው ያሳየዋችሁ ያለው። ሶ ይሄን prompt ኮፒ ታደርጉትና ሌላ ሰርች እናደርጋለን። ምን ሰርች እናደርጋለን? እዚህ ውስጥ ሊዮናርዶ
AI አለ። እሱ በጣም ኢዚ ስለሆነ ክሬዲትም 4 ባንድ እንትን 4 የተለያዩችን መስራት ስለምንችል ኢዚም ስለሆነ ለመጠቀም እሱን መርጣለሁ ማለት ነው። አሁን በስልክ ነው ያሳየኋችኋል ምንም ኮምፒውተር ሳንጠቀም ማለት ነው። we are verifying your browser እያለ ነው። አሁን እንግዲህ ሎራዶ ብራውዘራችን ላይ መስራት ይችላል አይችልም የሚለውን ቼክ ያደርገ ነው። ስለዚህ አሁን ለምሳሌ ክሮም ጋር ነው እምቢ ብሎኛል በክሮም ማለት ነው። ስለዚህ ሌላ የኢንተርኔት ብራውዘር እጠቀማለሁ። ለምሳሌ ጉግል ላይ ገባና የጉግል ለመጠቀም ሞክራለሁ። አንዳንዴ እምቢ ስለሚል ነው። እንደዚህ ፒሲ ጋር ቢሆን ይሰራል። በርግጥ ፒሲ ላይ ይሰራል ሊዮናርዶ እንለዋለን። አይፎን ላይ ከሆናችሁ ሳፋሪ ጋር ይሰራል። ሶ ጌት ስታርት እንለዋለን። ጌት ስታርት ስንለው በቃ አሁን እዚህኛው ክሮም ላይ ካልሰራላችሁ ለምሳሌ እያንዳንዱ እያሳያችሁ ያለሁት እዚህ ጋር ፕሮብሌም ይገጥማችሁ በዚህኛው ሶሉሽን አለ። ስለዚህ ብራውዘር ቤዝድ ስለሆነ ማለት ነው። ሶ ፕሮንቱን እናስገባለታለን እዚህ ጋር። ሶ ፕሮንቱ እዚህ ጋር መጥቷል። ኢሜጅ እዚህ ጋር ቪዲዮ የሚላለ ሶ እኛ ኢሜጅ ስለሆነ እንፈልገው ኢሜጅ እንለዋለን። ዜን ጀነሬት የሚለውን እንጫን። ጀነሬት ስንለው ሎጊን አድርጉ ይለናል። ሶ በጉግል አካውንታችሁ ቀጥታ ሎጊን ማድረግ ትችላላችሁ። ሶ በአንዱ ጉግል አካውንቴ ሎጊን አደረኩኝ። ለምሳሌ የቅድሙን ፕሮንት እናስገባለትና አግሪ እንለዋለን። እዚህ ጋር ሌትስ ጎ ብለን እንለዋለን ጌቲንግ ስታርትድ የሚለውን ሶ ቅድም ያስገባንለትን ፕሮንት ጀነሬት እንለዋለን ማለት ነው። 40 ስቶክ ይጠቀማል ይላል። ኦኬ ጀነሬት ያድርግልን። ምክንያቱም ክሬዲታችን 160 ምናምን ነው 150 ክሬዲት ነው የሚሰጠን። እዚህ ጋር ክሬዲቱን ለማየት ከፈለጋችሁ እዚህ ጋር አለ። አሁን 40 ሲጠቀም ይቀንሳል የተወሰነ ክሬዲት ማለት ነው። እየቀነሰ ይመጣል። እዚህ ጋር ነው ክሬዲታችን የሚያሳየን። እዚህ ጋር እንደምትመለከቱት ጀነሬት እያደረገልን ነው። ሶ በሰጠነው መሰረት ጀነሬት አድርጎ አውጥቶልናል። ሶ ይሄን ይመስላል። ይሄንን ከፍተን ማየት እንችላለን። ይሄ ነው ኢሜጁ የተሰራው ኢሜጅ ይሄ ነው። ስለዚህ ይሄንን ኢሜጅ ከታች ጋር እንደምትመለከቱት ፕሬስ ስታረጉት ስትጫኑት እዚህ ጋር 3 ነጥቦች ያሳያችኋል። 3 ነጥቡን እንጫናለን። ከዛ ዳውንሎድ የሚላል ዳውንሎድ ኢሜጅ የሚላል ቴን ዳውንሎድ እናደርጋለን። ኢሜጁን ዳውንሎድ ሆነ ማለት ዳውንሎድ መሆኑን ለማየት ይሄንን ኦፕን እንለዋለን። ይሄን ኢሜጅ ዳውንሎድ አድርግ። ሌሎችንም ዳውንሎድ ኢሜጆችን ሰርቶልናል። ይሄም አለ። ይሄንንም መመልከት እንችላለን ከፈለግነው እንደምታዩት። ስለዚህ እኛውንም ዳውንሎድ እናድርገው የተሻለውን መምረጥ እንችላለን። ሌላም ይሄን ሰርቶልናል። ይሄንንም ዳውንሎድ እንችላለን። ሶ ዳውንሎድ የተደረጉትን ዲቴል ያያየን ማየት እንችላለን። እነዚህን ዳውንሎድ ተደርገውልናል ማለት ነው። ይሄ አሁን ይሄኛውን ወስደን መጠቀም ከዚህ ውስጥ ለምሳሌ እኔ የመረጥኩት ይሄኛውን ነው። ስለዚህ ባግ እናደርግና ወደ ቲክቶክ አካውንታችን እንመለሳለን። ስለዚህ ቲክቶክ አካውንት ላይ ከመጣባል ቼንጅ ፎቶ የሚለውን እንጫናለን። ቼንጅ ፎቶ አፕሎድ ፎቶ እንለዋለን። ሶ አፕሎድ ስንል ቅድም ከነበሩት ፎቶዎች እንድንመርጥ ያዘናል። ሶ እኔ ይሄኛውን መረጥኩለት። ኔክስት እለዋለሁ። ሳይዙ እንድመርጥለት ያዛል። አሁን ብዙዎቻችሁ ከምሰጡ ነገር ቪዲዮ ፕሮፋይልን ሲቀይረው ስቶሪ ጋር ፖስት አደረገብኝ ትላላችሁ። እቺኛውን ኦን ስለምታደርጓት ነው። ፖስት ዚስ ፎቶ ቱ ስቶሪ የሚላለ እኛ አንፈልግም። ስለዚህ እቺን ኦን አናረጋት፣ ኦፍ ነው የምናረጋት። ሴቭ እንለዋለን። ሶ አሁን ምን ሆነ ማለት ነው? ይሄ አካውንት ፕሮፋይሉን አሟላል። ከዛ ዩዘር ኔም ያው እንዳልኳችሁ ከ7 ቀን በኋላ መቀየር ስላላችሁ ከዛ ኔሙን እንደዚሁ ባዮን አስተካክለናል። ከዛ ሊንክ ነው ሊንክ ትሪ በቀጣይ ቪዲዮ የምንመለከት ይሆናል። ኮሜንት ላይ አስቀምጡልኝ ሊንክ ትሪ እንዴት ሊንክ ማድረግ እንደምችሉ። ምክንያቱም ኢንተርናሽናል አካውንትም ቢሆን ሎካል አካውንትም ቢሆን ኢንተርናሽናል አካውንት ቢሆን የሆነ ሰው አካውንታችሁን አይቶት የቲክቶክ አካውንታችሁን አይቶት ለምሳሌ አንዱን የኛን አካውንት ላሳያችሁ እዚህ ውስጥ ካሉት አሁን የአካውንት እንደምትመለከቱት ከ74000 በላይ ተከታዮች አሉት። እዚህ ጋር እንደምትመለከቱት ከ74000 በላይ ተከታዮች አሉት። ከ600 ምናምን ሺህ በላይ ላይክ አለው። ስለዚህ አሁን ይሄ አካውንት እንደምታዩት ቲክቶክ ሾፕ ይሰራል። ሾፕም አለው። ሶ እኛ ቲክቶክ ሾፕ ሞኔታይዝ ሆኗል ማለት ነው። ቲክቶክ ሾፕ ሞኔታይዝ ስለሆነ ሾፕ የሚለው የሚመጣላችሁ። ስለዚህ አሁን በዚህ መንገድ መጥቷል ማለት ነው። አሁን ይሄ አካውንት እንደምትመለከቱት 10 ሚሊዮን ቪው አለው፣ 2.4 ሚሊዮን ቪው አለው፣ 2.2 ሚሊዮን ቪው አለው። 3 ቪዲዮዎች ናቸው ይሄን ያሉት። አሁን እዚህ ጋር ምንድነው አላስቀምጥም ሾኬዝ ምናምን የሚል ቲክቶክ ሾፕ እየሰራ ስለሆነ ነው አካውንቱ ሾኬዝ የሚለው ይመጣ ማለት ነው። ኦርደር ማድረግ ከፈልጋችሁም እንደዛው ማለት ነው። ዮር ኦርደር ብሎ ኦርደራችንን ያሳየናል። አሁን ይሄ አካውንት የምትመለከቱት ነው። ይሄን ያህል ተከታዮች አሉ። ስለዚህ አሁን ይሄ አካውንት ቪዲዮ አሰራሪን የሆነ ሰው አይቶ እንድሰራለት የሆነ ክላይንት ቢፈልግ እዚህ ጋር ኢሜይልን አድ ማድረግ እችላለሁ፣ እንዲሁም ደግሞ ፎን ናምበሬን አድ ማድረግ እችላለሁ ማለት ነው። ሊንክ ትሪንም አስቀምጥና ኢሜይልን፣ ፎን ናምበሬን፣ ሌላም ዩቲዩብ ቻናሌን፣ ቴሌግራሜን የፈለኩትን ነገር እንዲያገኘው ማድረግ እችላለሁ ማለት ነው። ሶ ሊንክ ትሪ እንዴት ነው ማዘጋጀት የምትችሉትን የሚለውን አሳያችኋለሁ። ለምሳሌ
አሁን ለምሳሌ ኢትዮጵያ ላይ ያለ ቲክቶክ አካውንቴን አልበትር ስለሆነ አልበትርን ሰርች ላድርግና አሳያችሁ። አልበትር እንትመለከቱ እንግዲህ አልበትር ቲክቶክ አካውንቴ ነው። ሶ ፕሬስ አድርጌ ልጫ ነው እያያችሁት የምትገኙት። አሁን ሊንክ አስቀምጫለሁ እዚህ ጋር የኢትዮጵያ አካውንት ስለሆነ እኔ ኢንተርናሽናል አካውንት ከምሰራ በላይ ኢትዮጵያ ላይ ያለው ደግሞ ሞር እንዲንቀሳቀስ ስለፈለኩኝ ሊንክ አስቀምጫለሁ። ሶ ሊንኩ እዚህ ጋር የምትመለከቱት አለ። የትኛውን ሊንኩ ካላችሁ ይቺ ነች። ሙሉ መረጃ ለማግኘት ይህን ሊንክ ይጠቀሙ ይላል። ሶ ማንንም ሰው ስለኔ ምንም አይነት መረጃ ከፈለገ ሊንኩን መጠቀም ይችላል። ከዛ ኢሜል አለ፣ ኢሜል መጠቀም ይችላል። እንዴት ማዘጋጀት እንደምትችሉ አሳያችኋለሁ። ሶ አሁን ይሄ ፎሎወር እንደምትመለከቱት ከ64000 በላይ ተከታዮች አሉት አካውንት። ሶ አሁን እቺኛው ሊንክ ስጫናት ከታች ያለችውን ሊንክ ስጫናት ዌብ ብራውዘር ብሎ ይመጣል። ሊንክ ትሪ ማለት ይሄ ነው። ሁሉንም ሊንኮችን እዚህ ጋር ኮኔክት አድርጋቸዋለሁ። አልበትር ብሎ ይመጣል። እንደምትመለከቱት ዩቲዩብ አለ። ኮርስ መማር ላይ ፈርጉ ኮርስ አፕላይ የሚያደርጉበት የኮርስ ፎርማት አለ። ዩቲዩብ እዚህ ጋር አለ። የኮርስ አካውንት አለ። ደግሞ ቴሌግራም አካውንት ያለ፣ ቲክቶክ አለ፣ ኢንስታግራም አለ። ለምሳሌ ኢንስታግራምን ስጫ ነው ወደ ኢንስታግራም አካውንቴ እንደዚህ ይወስደኛል ማለት ነው። ዩቲዩብን ብቻ ነው ዩቲዩብ አካውንቴ ይወስደኛል ማለት ነው። እንደምትመለከቱ ወደ ዩቲዩብ አካውንት ይሄንን ሊንክ ትሪ ማዘጋጀት የምትፈልጉ ሰዎች ካላችሁ እንዴት ማዘጋጀት እንዳለብን ኮሜንት ላይ አስቀምጡልኝ። ሶ በዚህ ክፍል ውስጥ ማየት የፈለኩትኝ ዋናው ጉዳዮች ፕሮፋይሉን ሴትአፕ ማድረግ፣ ባዮን ሴትአፕ ማድረግ፣ ፕሮፋይሉን ሴትአፕ ማድረግ፣ ባዮን ሴትአፕ ማድረግ በዚህ ቪዲዮ ላይ ተመልክተናል። ከዛ በተጨማሪ ደግሞ ክሬተር ሪዋርድ እንዴት ነው መስራት የሚችለው የሚለውን ተመልክተናል ማለት። ይሄንን ያየንበት ዋነኛው ምክንያት ከዜሮ ጀምረ ይሄን ያህል ደቂቃ ቆይት ያሳያችሁ ዜሮ ምንም አይነት እውቀት ከሌላችሁ ተማሪዎች ጀምራችሁ እንዴት ሴትአፕ ማድረግ እንደምትችሉ ለማሳየት ነው ማለት ነው። ስለዚህ ከዚህ በፊት የነበረውን ክፍል 1ን መመልከታችሁ እንዳትረሱ። ክፍል 2 እንዲቀጥል 3 እንዲቀጥል ከፈለጋችሁ ደግሞ ኮሜንት ላይ አስቀምጡልኝ። በክፍል 3 እንመለከታለን። ሊንክ ትሪ እንዴት አድርገን ሴትአፕ ማድረግ እንደምንችል እንመለከታለን። ቲክቶክ አካውንታችን እንዴት አድርገን ዋርም አፕ ማድረግ እንዳለብን፣ ምክንያቱም ቲክቶክ አዲሱን አካውንታችን እንደ ቦት እንዳይቆጥረው እንዴት አድርገን ነው ዋርም አፕ ማድረግ ያለብን፣ ምን ያህል ሰዓት ነው ዋርም አፕ ማድረግ ያለብን፣ ምን ነገሮችን ነው ዋርም አፕ ስናደርግ ማተኮር ያለብን የሚለው እንመለከት ይሆናል። ቪዲዮ እንዴት አፕሎድ ማድረግ እንደምንችል እንመለከታለን ማለት ነው። ሶ ቪዲዮ እንዴት አፕሎድ እናደርጋለን፣ እንዴት አድርገን የቪዲዮ ሴቲንጎችን ማስተካከል የምንችለው የሚለውን የምንመለከት ይሆናል። አይ ሆፕ በዚህ ቪዲዮ ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። እያንዳንዱ ነገር ኢን ዲቴል እንደተመለከታችሁት እርግጠኛ ነኝ። በቀጣይ ቪዲዮ አገኛችኋለሁ። ሁላችሁም በያላችሁበት መልካም ጊዜ ሁላችሁ። ምንም አይነት አስተያየት ወይም ደግሞ ሐሳብ ካላችሁ ኮሜንት ላይ ማስቀመጣችሁ እንዳትረሱ። የቴሌግራም ቻናላችን አታለብትረ 21ን ጆይን ካደረጋችሁ በጣም ብዙ ነገሮችን ስለምትጠቀሙ አሁን ጆይን ማድረጋችሁ እንዳትረሱ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ አገኛችኋለሁ። መልካም ጊዜ ሁላችሁ።